2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ባለፈው ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሃል አደባባይ ላይ ምጧ ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ እንሂድበታ። እንዴ አንቺ አይደለ እንዴ ቪዲዮ ፖስተችው ተበላጠች በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ናምትልት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ሁሉን አዛዡ ሁሉን ዳይሬክተሩ ሁሉን ፎቶኮፒው ላንሳው ምናምን ይሄ ፈራሚው ሁሉን አስፈራሚው ሁሉን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ላንቺ ድፍን ኢትዮጵያ ይቺ ባለፈው ዶክተር ጭኗ ስር ተቀምጦ ያማጠች ቪዲዮ የቀረጸችው ሴትዮ እነ ድርሹን እነ ሰይፉን እነ ኢቢኤስን ምናምን ከሳለው እያለች ነው አሉ። መቼም መካሪ የለሽም። መካሪ ቢኖርሽ እልሹን ከስሻለው ማሳሰቢያ አንቺ ተከሰሻለሽ። አንቺ ኮተታ ማለት ነው። ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ ሰሞኑን እንደሚታወሰው እዩ ማሪ የሚል የቲክቶክ ስም ያላት ሰው ሆስፒታል ገብታ ልጇን በምትወልድበት ሰዓት ምጧን በማህበራዊ ሚዲያ በቀጥታ ስርጭት እንዲሰራጭ ማድረጓ እጅግ በጣም የማህበራዊ ሚዲያው መነጋገሪያ አጀንዳ እንደነበር ይታወቃል። ይህ ድርጊት የኢትዮጵያን ባህላዊ እሴት ያላገናዘበና የኢትዮጵያን ባህል አይገልጽም እያሉ መነጋገሪያ ርዕሰ ጉዳይ አድርገውት እንደነበርም የሚታወቅ ጉዳይ ነው። በዚህ ምክንያት ታዋቂዋ ጋዜጠኛ ድርሹ በሰይፉ ኢቢኤስ ላይ በጉዳዩ ላይ ቀልድ በመቀለዷ ምክንያት እዩ ማሬ ድርሹን ሰይፉ ፋንታውንንና ኢቢኤስን ልትከስ መሆኑን ሲሰማም ዮኒ ማኛን ጨምሮ ሌሎችም ቲክቶከሮች በዚያ አሳፋሪ ድርጊትሽ ማንንም መክሰስ አትችይም፣ ከተከሰችም አንቺ ነበርሽ የምትከሰሽው እያሉ ዱላ ቀረሽ አስተያየትና የስድብ ውርጅብኝ ሰንዝረውባታል። ውድ የድምቀት ቱር ቤተሰቦች ቪዲዮውን ላይክ እንዲሁም ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ እያል ዮኒ ማኛን ጨምሮ ሌሎች ሰዎች በጉዳዩ ዙሪያ የሰጡትን አስተያየት አብረን እንመልከት። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ባለፈው ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሃል አደባባይ ላይ ምጧ ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጪው ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ያራድዬ ልጅ
የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ የአራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬና ይመችሽ ነው የምለው። በጣም ነው የምትመችኝ። ፈታ ያለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ? አረ ራሷ በለጠፈችው ነገር ላይ አማጯ አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። አረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሷ ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ኝኝ ስላለች እና ያንን መቀለድ አይቻልም ልትል ነው? እኔ በጣም ስለምታከብረኝ አልሄድባትም እንጂ በደንብ እሷን ከከሰሰችማ እኔ ሄድባታል። እንዴ እሷን ከከሰሰች ዮኒ ማኛን ክሰሽው ብላ እንድትል አደርጋለሁ። እሷን ከከሰሰቻት እግዚአብሔር ምስክሬ፣ እሷን ከከሰሰቻት ኢትዮጵያ ናት ብላ እኔ አልፋታትም። እኔ እዚህ ረግጣታለሁ። ማን እንደሚከሰኝ አያለሁ። ምን ኢትዮጵያ ስላለች ድርሹን ቆይ ፔጇ ማን ነው ስሙ? እንደዛ ከሆነማ ሄድባታለሁ። እዲ ቆይ ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። እንዴ ማንን ነው ይቅርታ የሚጠይቀው? አድርሱልኛ። ማንን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን? ደሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ሄደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ።
ወራዳ አንዳንዴ ክብር አይወድላችሁ መረን አረ እኔን እስቲ አድርጊ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ ይሄን አይደል ሊያረግሽው ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ እኔ እንደውም አልፊያት ነበር እግዚአብሔር ምስክሬ የምታዩት ነው ቪዲዮ ነበር ምጥ ነው ሴት ልጅ የምታረገውን አታውቅም ብያለሁ ጭራሽ ክስ ልታመጪ ቆሻሻ አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን እዛ ላይ ነበር እስቲ እኔን ከሰሺ እኔ አሜሪካ ነው ያለሁት አንቺ ያለሽበት ሀገር ነው ያለሁት ዮኒ ማኛን ከሰሺ እስቲ ባሏማ ዝምባም ነው ሰው ነው እንዴ ባልማ ቢሆን እንደወንድ ወንድ ቢሆንማ ያቃል አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበር ዝምባ መከክ ስለሆነ ነው ወንድ አይደለም ወንድ ቢሸትማ ሚስቱ እንደዛ እንደፈለገ ስትበላቀጥ ዝማል የሷ የሀቢባ ባል ዝምባሞች ናቸው ወንዶች አይደሉም እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት አይተነፍሱም ወንድማ ወንድ ነው የኛ ሚስቶች ወጥተው ለምን አይበላቀጡም የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ ያዙ ሊቀቁኝ ሲሉ ለምን አታዩ ወንድም አይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ተንፈሽ የሚል ወንድ የለም that the problem የለም ችግሩ ነው ስለዚህ በጣም ማዝ ነው አንቺ ተበላቅጠሽ ለፖስተችው መጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋል ባናትሽ ተተከይ ቆዳ እጄ ዘምባ ገንዘብ አምሮት ሊደፋሽ ስለሆነ ነው የምታስተዳድሩት ሴቶች ስለሆናችሁ ነው ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ትንፋሽ የማይናገርሽ በዛ እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው የትኛው ኢትዮጵያዊ ነው ያደረገው የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው አላየንም ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ባናትሽ ተተካልኩሽ ነኝ ዱቄታ ወረኛ ኢትዮጵያ ያሉትን ብቻ ማስፈራራት ኢትዮጵያ እኔ አሜሪካ አለው እስቲ ትሞክር እኔ አሜሪካ ነው ያለው ቆሻሻ አሁን ሳይው እኮ ነው ደሜ የፈላው ጭራሽ ልትከስይ ድርሹ ዮኒ ማኛ አለልሽ እኔ ረግጥልሻለሁ እስከ አቀራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አርገሽ እንደ አይደል እንደ በላሽው አይደል እንደ ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉት ቆሻሾች ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ ላንቺ ድፍን ኢትዮጵያዊ ተሸማቋል ድፍን ኢትዮጵያዊ ነው ማወራሽ ከሱ ብሶ አንቺ ከሳሾች አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ የአካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ ድፍረትሽ ነው የገረመኝ ጭራሽ ልታስፈራሪ ነውረኛ ነሽ በእውነት ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኝ
ቪዲዮ ሜካፕ ተቀብታሽ ለገባሽው ላንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠላው። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምርም። ምንድነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስትችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህፃናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሷው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላለህ። አቤት አሜሪካ ቺን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካ ነን እርግጥ ወዳ እስክጠላ ማረግ የምትችልበት ምርጥ ሀገር አሜሪካ። ወዳ እስክጠላ እርግጥ ማረግ። የሰው ልጅን አታስፈራራ እንጂ እንዲህ ገላሃለሁ አጠፋለሁ አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱን ቀና ብሎ መናገር አይችልም። አንዱ ምን አለ? እኔም በመውሰድ አሜሪካን ካሳት አላለኝ። ኧረ እንደዚህ አስቃችሁኝ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት እውነቴን አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታረገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታረገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታረገው ነገር ባል እንዳላትና እንደሌላት እነግርሃለሁ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኩ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም ነው ማዝነው። አንቺ በፖስትሽው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ካንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ካበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይቭ ሲያወጡ ተቀርጸዋል። እያደፋፈራቸው ገደል ነው የተተታቸዋቸው። አብዛኛዎቹ ምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየነው። ላይቭ ላይ ወንድ እያወጣው አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው ለሷ ያልሽውን ለኔ እንድታረጊው ፈልጋለሁ። እኔን እንድትከሺኝ ፈልጋለሁ። ለሷ ያረግሽው እሷ ላይ የዛትሽውን ኢቢኤስ ላይ የዛትሽውን እኔ ላይ እንድዝቺና የሆነ ነገር እንድትይ ፈልጋለሁ። ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ ነው ያውቃለሁ።
ቆሻሻ እና ድርሹን ማኛው አለልሽ በለው። እንዲያው ምንም እግዚአብሔር ምስክሬ የድርሹ ምንም አላለች። ምታይቷ አለረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይቭ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባል። በጣም ነው ያዘንኩት። በጣም 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 ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል፣ ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለም። ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታመጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው ፓርት አለው ዱቄታ ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ይሄ ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥሽ። ምን ሆነሽ ነው ዘለሽ ኢቢኤስ ሰይፉ ፋንታውንን ሜክሰጅ ሳይ ቪዲዮዬን ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ክብርሽንና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳየሽ? ሴት ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደተበዳይና እንደተሰዳቢ አድርጋችሁ እየፈለጋችሁ እና በጣም ነው የምታስቂኝ። ብትስጥስ ነው የምትይባቸው አበሾች ላይ። የተለየ ነገር አለሽ? አሜሪካ ሀገር ላይ የተለየ ነገር አለሽ ማለቴ ድርጅት አለሽ፣ ሬስቶራንት አለሽ፣ ምን አለሽ? ቆይ ቲክታክሽ ላይ ነው ያ የባህልሽን ምናምን ክትፎሽን ምናምን መከታተፊው የምታሳዩዋ። ሌላ ምን አለሽ? በጣም አሜሪካ ሀገር ላይ በጣም ልዝንጥ ብለሽ ሌላው ላይ ብትስጥስ ብለሽ የምትኖሪ ሀበሻ ነው የምትመስዩ። እንደውም ሳይሽ እንደዚህ ሳይሽ በነገራችን ላይ ማለት ነው። እና እርግጠኛ ነኝ ባንቺ ዙሪያ ያሉት ሀበሾች ሁሉ ተባልተው እንዳሉ አንድ የሆነች ራሷን እንደዚህ ቁልል የምታረግ ሴት ካለች ከሁሉም ጋር ታጣላችኋለች። ባይዘው ታውቃላችሁ። ከዛም ራሷን ሁሌ ትክክል አድርጋ ነው ስተት ሰራው ብላ አታስብም። አሁን ስተቱ የማን ነው ጋይስ? ድርሹ ዳና አሁን ስተት ሰርታለች። ምኑ ነው ስተት የሰራችው? እቺ ሴትየው ቪዲዮዋን ቲክቶኳን ለቀቀች። ሶሻል ሚዲያ ላይ የለቀቀችው ከሴንስ በኋላ ከወለደች በኋላ ፔኑን ነው ምናምን። ያ የፊትሽ ካራክተር ፊትሽ ላይ የሚያሳየው የህመም ምልክት በነገራችን ላይ ምጥ ሰዓቷን በምጥ የወለደችዋን የምጥ ሰዓቷን የምታስታውስበት ሰዓት ነው። በሴስ የወለደችው ደግሞ የሴስ ታይም ከተሰራሽ በኋላ የምታሳየው ፔኑ የምታሳይበት ወቅት ነው። ፊትሽ ላይ ስታሳይ የነበረው አለማፈርሽ ቁጭ አድርገሽ ቪዲዮ ከፍተሽ ለቅሶሽን ትቀርጫለሽ። ሆስፒታል ከወለድሽ በኋላ አለማፈራችሁ እንደዚህ የምታረጉ እናቶች በጣም ነው የምታስጠሉት። ባይዘው አለማፈራችሁ ከዛ በትወልድ እንደዚህ ምናምን አይባልም። በመጀመሪያ ደረጃ እውነት እኛ ኢትዮጵያዊነታችንን ባህላችንን የምንወድ ሴቶች ከሆነን እናቶች ከሆነን ሴት ልጅ እርግዝናዋን ስትደብቅ እንጂ አደባባይ ላይ አውጥታ ስታሳይ ይደብራል። ከወለድሽ በኋላ ማሳየት ትችላለሽ። በተቀራ ከእርግዝናው ጀምሮ ዛሬ 9 ወር ገባው 8 ወር ገባው እያልሽ ስንት ነገር አለ። እግዚአብሔር ይመስገን። እኔ ባይዘው ጋይስ ይቅርታ አድርጉልኝ። ከወለድኩ በኋላ ነው ያሳዩዋችሁ እንትሪ ቪዲዮዎችን ወልጄ ከጨረስኩ በኋላ። ከዛም የሆነ ዘፈን ላይ የእናቶች ቀን ላይ የእናት ምናምን የሆነ ቪዲዮ ለቅቄላችኋለሁ። ግን አሁን እዛ ላይ ለሚሰድቡኝ ስድብ እኔ እዛ ላይ ለሚሉኝ ነገር በአጠቃላይ ምንም አይከፋኝም፣ ምንም አይልኝም። ምክንያቱም ራሴ ነኝ የፖስተትኩላቸው። አንዴ ፊትሽ እንትን ይመስላል፣ አንዴ እንደዚህ ነበርሽ የማይሉኝ ነገር የለም። ለምን አላችሁኝ አልልም። ምክንያቱም እንዲሉኝ ነው የፖስተትኩላቸው።
እውነታው እሱ ነው እንድትሉኝ ነው የፖስትኩላችሁ። እያያችሁ የፈለጋችሁትን ሐሳብ እንድትሰጡኝ ነው የፖስትኩላችሁ። ፔኑን የሚያውቀው ሴት ልጅ ስትወልድ ልክ እንደወለደች ፊቷ መልኳ ይቀየራል፣ ይለወጣል ብለው ሐሳብ ይሰጣሉ። በዛው ልክ ደግሞ ያልወለዱ ስለ እርግዝና ስለ አወላለድ የማይረዱ ሰዎች የፊቴን ገጽታ መቀየር እያዩ ሙድ ይዙብኛል። በቃ እውነታው እሱ ነው። እናንተ የፈለጋችሁትን አስተያየት ትሰጣላችሁ። የወለደች ሴት እመሜን ታስታውሳለች፣ ያልወለደች ሴት ደግሞ በእኔ ላይ ትቀልዳለች። በምታየው በፊቴ ምልክት የፊቴ መቀያየር ምናምን አለቀ። ሰው እኔ ነኝ የፖስትኩላችሁ። አንቺም ደግሞ ሚዲያሽ ላይ ስትቀይሪ ምን ልታደርጊበት ነው? የኔ ቆንጆ ስታሳዝኝ ምናምን ተብለሽ ኮሜንት እንዲሰጥሽ ነበር እንዲፈለግሽ ሚዲያ ላይ አምጥተሽ ስትለቂ አስተያየት ፈልገሽ አይደለም። ሶ ኢቢኤስ ትልቅ ቻናል ነው እና ኢቢኤስ የሶሻል ሚዲያን ቪዲዮ ላይ ለቅልሽ ነው እንዴ መነጋገሪያ ርዕስ የሆነው? ባይዘው ኮሜንትሽ እኮ በአጠቃላይ ያስቅ ነበር። ይሄ የወለዱበትን ሰዓት የሚያስታውሱ በሜካፕሽ ሙዲያ ይቺ ባለፈው ዶክተር ጭኗ ስር ተቀምጦ እያማጠች ቪዲዮ የቀረጸችው ሴትዮ እነ ድርሹን እነ ሰይፉን እነ ኢቢኤስን ምናምን ከሳለው እያለች ነው አሉ። መቼም መካሪ የለሽም። መካሪ ቢኖርሽ ያንን ቪዲዮ ቀርጸሽ አትለቂም። አራስ እርጥብ ልጅሽን ቀርጸሽ አትለቂም። ቢሆንም ስራሽ መተዳደሪያሽ ይሆናል ተብለሽ ተቀልዶም ተንጫሽቶም ሰው ረስቶልሻል። ኢቢኤስንም ሆነ እነ ሰይፉን ወይ ማንኛውን ግን ከሳለው ብለሽ ሌላ ጣጣ ካመጣሽ ማለት ነው ዝም ያልሽ የኢትዮጵያ ሕዝብ የሆነ የመልስ ምት የሚሰጥሽ ይመስለኛል። መካሪ ስለሌለሽ ልምከርሽ። አካውንትሽን በጅምላ ህዝቡ ተነስቶ ሪፖርት ሊያደርግብሽ ይችላል። ዩቲዩብሽን አንሰብስክራይብ ሊያደርግብሽ ይችላል። ከየበለጠ አይንሽ ላፈር ልትበይ ትችያለሽ። ጭንቅላትሽን አሰሪ። ለጊዜው ላይ ታውቅሽ ይችላል። አንዳንድ ድርጊቶችሽ ምላሽ ምን ሊያመጡብሽ እንደሚችሉ ቀድመሽ ማወቅ አለብሽ፣ ማገናዘብ አለብሽ። በዙሪያሽ ያሉ ሰዎች ምክር አይሰጡሽም ወይ ምክር አሰሚም። ስለዚህ እኔ ልምከርሽ፣ ተጠንቀቂ። ከህዝብ ጋር ትጋጪ። ኢቢኤስ ዝም ብሎ ትንሽ የቴሌቪዥን ጣቢያ አይደለም። ሰይፉ ዝም ብሎ ተራሱ አይደለም። ድርሹንም ቢሆን በእንዲህ በቀላሉ የምትተይ ሰው አይደለሽ። ቀላል ሰውም አይደለች። ስለዚህ ስትጋጪ ቆም ብለሽ አስቢ። በቃ ተረጋግተሽ የተረሳሽ ነገር ወይ ረስተሽ ለፊ። ከፈለግሽ ቪዲዮሽን አውርጂ፣ ከፈለግሽ ራስሽ ይቅርታ ጠይቂ። አንቺ አደባባይ ላይ ቀርጸሽ ለለቀቅሽው ቪዲዮ ግን ይቅርታ ልጠይቅ ማለታችን ሁሉም ሰው አስተያየቱን ሰጥቷል። ሁሉም ሰው የራሱን አመለካከት እንትን ብሏል። የደገፈሽ ደግፎሻል፣ የተቃወመሽ ተቃውሞሻል። አለቀ። ለቀጣይ አምስተኛ ልጅሽ እንዳይለመድሽ ማድረግ ሲገባሽ ጨረሽ ከሳለው ያዙ ልቀቁኝ ካልሽ ያልጠበቅሽው የመልስ ምት ሊጠብቅሽ ይችላል። እየመከርኩሽ ነው። ቆም ብለሽ አስቢበት። እንጀራ መተዳደሪያ የምትይው ልታጪ ትችያለሽ። ህዝቡ ሊጎዳሽ ይችላል። የምትባል አሜሪካ 3 ልጆች ያላት አራተኛ የወለደችዋ ልጁን ከስሻለሁ ማሳሰቢያ አንቺ ተከሰሻለሽ። አንቺ ኮተታ ማለት ነው። እንደውም እኛ የማርያም አራስ ምን ብለን እንሰርባለን ብለን እንጂ የሴት ወጋችንን ባህላችንን እያጠፋሽ አደባባይ እያልሽ ልታይ የምትይ ባላገር ማለት ነው። እርግጠኛ ነኝ አንቺ ልም ያልሽ ባላገር ነሽ። ኦኬ ሰገጤ ሁሉ ብርቅሽ እና ያቃሰሻል ነበር እንደሚወልድ ሰው እኮ ነው ወልጄ ተነስቼ ነው ምናምን ከወለድሽ ልጁን አቅፈሽ በስርዓት በሰላም ተገላግያለሁ ብለሽ አትፖስጪ እያልሽ የፖስትሽው። ውድ የድምቀት ቱር ቤተሰቦች ዮኒ ማኛን ጨምሮ ሌሎች ሰዎች የሰጡትን አስተያየት እንዴት አገኛችሁት? ትክክል ናቸው ብላችሁ ታስባላችሁ? እዩ ማሬ የምትባለዋ ግለሰብስ ገመናዋን አደባባይ አውጥታ ከዘረጋች በኋላም አትሳቁ አትሳለቁብኝ ማለቷ እና ወደ ክስ ልታመራ መሆኗ ተገቢ ነው ብላችሁ ታምናላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም